መጽሐፈ መቃብያን ቀዳማዊ ምዕራፍ 24 ጌዲዮን ግን እግዚአብሔርን በታመነው ጊዜ በጥቂት ሰራዊት እልፍ የበዙ ብዙ የሆኑ እንዳንበጣም ቁጥር የሌላቸው ያልተገረዙ የአሕዛብን ሰራዊት ድል ነሳ። ያለ እኔ ፈጣሪ የለምና መኳንንትና ነገስታት ሆይ ልዩ የሆኑ ጣዖታትን አትመኑ። ከእናታችሁ ማኅፀን ያወጣኋችሁ ያሳደግኳችሁም የመገብኳችሁ ያለበስኳችሁ እኔ ፈጣሪያችሁ እኔ እግዚአብሔር ነኝና ለምን ታመካኛላችሁ? ያለ እኔስ ሌላ ጣዖትን ለምን ታመልካላችሁ? ይህን ሁሉ አደረግሁላችሁ። ምን ሰጣችሁኝ? በሕጌ በሥርዓቴ በትእዛዜ ጸንታችሁ ትኖሩ ዘንድ እኔም የሰውነታችሁን ደህንነት ሰጣለሁ ዘንድ ነው እንጂ ከእናንተ ምን እሻለሁ? ሁሉን የሚገዛ እግዚአብሔር እንዲህ አለ፣ ጣዖት ከማምለክ ጥንቆላም ከማስጠንቆል ሟርትም ከማሟረት ራሳችሁን አድኑ አለ። በእነዚህን በሚያደርጉ በሚሰሟቸውም ፈቃዳቸውን በሚያደርጉ ወዳጅም በሚሆናቸው በትእዛዛቸውም ጸንተው በሚኖሩ የእግዚአብሔር መቅሰፍት ይመጣልና ራሳችሁን ጣዖት ከማምለክ አድኑ። የማያውቋችሁ የማይራራላችሁ አሕዛብ ይነሱባችኋልና የፈራችሁ የእግዚአብሔርን ፈቃድ ካላደረጋችሁ የደከማችሁበትን ገንዘብ ይበላሉ። ከነቢዩ ከሳሙኤል ጀምሮ አገልጋዮቹ ነቢያት እንደተናገሩ፣ ዳግመኛም ሕዝቅኤል እንደተናገረ፣ ሄኖክም እንደተናገረ፣ አሳፍም እንደተናገረ የእግዚአብሔርን ፈቃድ ካላደረጋችሁ የደከማችሁበትን ገንዘብ ይበላሉ። ክፉ ሰዎች ልብሳቸውን ለውጠው ይመጣሉ አለ። ከመብላት ከመጠጣት በብርና በወርቅም ከማጌጥ እግዚአብሔርም የማይወደውን ስራ ሁሉ በኃጢአት ጸንቶ ከመኖር በቀር በነፍሳቸው ዘንድ ሌላ ሕግ የለም። እነርሳቸው ግን ወደ መጠጥና ወደ መብል ለመሄድ የተዘጋጁ ናቸው። ከእንቅልፋቸው ከተቀሰቀሱ በኋላ ከጧት ጀምሮ እስከ ማታ ወደ ክፉ ስራ ይሄዳሉ። በጎዳናቸው ጉስቁልና መከራ አለ እንጂ ለእግዚአብሔር ለእግራቸው የፍቅር ጎዳና የለውም። የፍቅር አንድነት ስራንም አያውቋትም። በፊታቸውም እግዚአብሔርን መፍራት የለም። ሃይማኖትና ምግባር የላቸው ጠማሞች ክፉዎች ናቸው። ብቻቸውን የሚበሉ የሚጠጡ ስስታሞች ናቸው። የሚሰክሩ ናቸው። ኃጢአታቸውም ያለ ሕግ ያለ መጠን ነው። ወደ መዳራት ደም ወደ ማፍሰስ ወደ ስርቆሽ ወደ መክዳትም በግፍ የሌላውንም ገንዘብ ወደ መቀማት የሚሄዱ ናቸው። ያለ ፍርድና ያለ ሕግም የሚወቅሱ ናቸው። የፈጠራቸው እግዚአብሔርን አይፈሩትምና በፊታቸውም ፍርሃት የለም። በሚያዩት የሰውን ፊት አያፍሩም። የሽበታም የሽማግሌ ፊትንም አያፍሩም። በዚህ ዓለምም ገንዘብ አለ ሲሉ በስሙ ጊዜ ባየናቸው ሳያዩት የራሳቸው ገንዘብ ያደርጉታል። በፊታቸው እግዚአብሔርን መፍራት የለምና በዓይናቸው ባዩት ጊዜ ባፋቸውም የበሉት ይመስላቸዋል። መኳንንቶቻቸውም ያደራ ገንዘብ ይበላሉ የሚበሉ ናቸው። እነሱ አሉተኞች ናቸውና በአንደበታቸውም የቀና ነገር የለምና ጠዋት የተናገሩትን ማታ አይደግሙትም። የጦም አዳሪዎችን የድሆችን ጩኸት ቸል ይላሉና ስደተኛዎችንም ከሚቀሟቸው ከባለጠጎች እጅ አድኗቸው። ሰውን የሚያውኩ ንጉሶቻቸው ለክፋት ይፋጠናሉ። የተበደለውንና ስደተኛውን ያድኗቸው እንጂ ስለዚህ ነገር ነገስታቱ ፍርድን የሚነፍጉ አይሁኑም። እነርሳቸው ግን ግብር የሚያስገብሩ ናቸው። የሰው ገንዘብ የሚቀሙ ናቸው። ወንጀለኞችም ናቸው። ስራቸውም ክፉ ነውና እንቦሳይቱ ከእናቷ ጋር ወፍን ከእንቁላሏ ጋር ሲበሉ አይራሩም። ያዩትንም የሰሙትንም ሁሉ የራሳቸው ገንዘብ ያደርጋሉ። እነርሳቸው ለራሳቸው ይሰብስቡ ዘንድ ይወዳሉ እንጂ ለሕመምተኞችና ለድሆች አይራሩም። በግፍ የሌላውንም ገንዘብ ይቀማሉ። በቤታቸው ያደልቡ ዘንድ
በሱም ደስ ይላቸው ዘንድ ያገኙትንም ሁሉ ይሰበስባሉ። ከጉድጓዱ እንደወጣ ፍለጋውም እንደማይገኝ ወደ ቤቱም እንደማይመለስ አሸን ፈጥነው ይጠፋሉና በሕይወታቸውም ሳሉ በጎ ስራን ስላልሰሩ እግዚአብሔር ተቆጥቶ በያዛቸው ጊዜ ለሰውነታቸው ወዮላት። እግዚአብሔር ቸል ባላቸው ጊዜ በአንድ መቅሰፍት እንዳሉ አንድ ጊዜ ይጠፋሉ። ወደ ንስሐ ይመለሱ እንደሆነ ብሎ ይታገሳቸዋል እንጂ ፈጥኖ አያጠፋቸውምና በሚጠፋበትም ጊዜ ይጠፋሉ። ወደ ንስሐ ባይመለሱ ግን ከነሳቸው አስቀድሞ እንደነበሩ የእግዚአብሔርን ሕግ በሚገባ እንዳልጠበቁ እንደ ቀድሞ ሰዎች ፈጥኖ ያጠፋቸዋል። የሰው ስጋ የሚበሉ የሰው ደም የሚጠጡ ናቸው። ወደ ኃጢአት ለመሄድ ግፍን ይታጠቃሉና ይሰራሉና በፊታቸው ሁልጊዜ እግዚአብሔርን መፍራት የለም። ከመኝታቸውም ከተነሱ በኋላ ኃጢአት ለመስራት አያርፉም። በዚህም ዓለም የብዙ ሰዎች ሰውነትን ያጠፉ ዘንድ ስራቸውም መጠጥና መብል፣ ወደ ጥፋትና ወደ ኃጢአት መሄድ ነው።